السلام عليكم ورحمة الله إن شاء الله زاريم دنقنا استماري بهنا تاريخ تملسنال ይህንን ድንቅና አስተማሪ ታሪክ እስከ መጨረሻው ድረስ ይከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውንም ላይክ በማድረግ ጀምሩ። ለረመዳን ይህንን የመሰለ ቁርአን ለምትወደው ሰው ሰተክ አጅርህን ካላፈስክ አረ አህባቢ ትንሽ ይከብዳል። አስቡት እስቲ ለምትወዱት ሰው ቁርአን ሰታችሁት ሲታይ ራሱ ዚክር አድርጉብኝ የሚል ተስቢህ ሰተኸው በቀራበትና በዘከረበት ቁጥር አጅርህን ስታፍስ ያ አላህ ታዲያ ምን ትጠብቃለህ? በ0928 043805 በመደወል ማዘዝ ትችላላችሁ። እንዲሁም የቤት ድምቀት የሆኑ ዲም ላይቶች በፈለጉት አይነት ዲዛይን የሚያማምሩ የረመዳን ካላንደሮችንም አቅርበናል። አላህ በሰላም ደርሰው ከሚጠቀሙበት ያድርገን። እቤትህ ወይም ቀኑን ሙሉ የምትውልበት ሱቅህ ከመስጂድ ጎን ሆኖ የአዛን ድምጽን በሰፊው እየሰማህ በጊዜ ወደ መስጂድ ስታመራ አስበው እስቲ። ንግድህ በረካ በበረካ ሲሆን ከሱመያ መስጂድ ፊት ለፊት የሚገኘው ዴማ ሆፕ ሪል ስቴት ይህንን አሟልቶ ቀርቧል። ነግደው በሚያተርፉበት አከራይተው ከሚጠቀሙበት ምቹ በሆነችው በሾላ ገበያ ማዕከል ላይ ከሱመያ መስጂድ ፊት ለፊት ዴማ ሆፕ ሪል ስቴት ከ20 ካሬ ጀምሮ የንግድ ሱቆችን ለሽያጭ አውጥተው እናንተን በመጠበቅ ላይ ይገኛሉ። ከግራውንድ እስከ አራተኛው በሙሉ ግንባታና በአማራ አጨራረስ እነዚህን የንግድ ሱቆች ከ2.6 ሚሊዮን ብር ጠቅላላ ዋጋ በ15% ቅድመ ክፍያ ብቻ ከ400,000 ብር ጀምሮ የሱቅ ባለቤት መሆን ይችላሉ። ለበለጠ መረጃ በ0977 91 9010 ላይ ይደውሉ። ዴማ ሆፕ ሪል ስቴት። አንድ ሙስዓብ የተባለ ወጣት ከእናቱ ጋር ይኖር ነበር። ሙስዓብ የቤቱ የመጨረሻ ልጅ ሲሆን ከሱ በላይ የሆኑ ታላላቅ ወንድሞች ነበሩት። ነገር ግን ሁሉም እድሜያቸው ደርሶ አግብተው ወጥተዋል። ከእናታቸው ርቀው ሌላ ቦታ ስራን እየሰሩ ቤተሰብን ማስተዳደር ጀምረዋል። ከእናታቸው ጋር ያለው ሙስዓብ ብቻ ነበር። እናቱ ዘይነብ ሙስዓብን በጣም ትወደዋለች። አሁን ባለው ወቅት ሙስዓብ የተቀራ አካሉ አድርጋ ነበር የምትስለው። ምክንያቱም የምትወደው ባሏ የልጆቿ አባት ከሷ ጋር የለም፣ ሞቷል። ሁለት ታላላቅ ልጆቿም እንደሆኑ ከሷ ጋር የሉም፣ አግብተው ወጥተዋል። ነገር ግን አንድ የሚያስደስታት ነገር አለ። ሁሉንም ልጆቿን የዳረችው ራሷ ነበረች። ልጆቿ እድሜያቸው ለትዳር የደረሰ ጊዜና እናታቸውን በጉዳዩ ባማከሯት ጊዜ እሷ በደስታ ተቀብላ ለልጆቼ ይሆናሉ፣ ለወደፊትም ከነሱ ጋር አብረው በፍቅር ይቀጥላሉ የምትላቸውን መልካም ሴቶችን ለሁለቱም ድራቸዋለች። ለተወሰነ ሰዓት ከሷ ጋር አብረው ይኖሩ ነበር። ነገር ግን ግዴታ ሰው ናቸውና ስራ መስራት ስላለባቸው በስራ ምክንያት እናታቸውን ተሰናብተው ወደ ሌላ ቦታ ለመሄድ ተገደዋል። አሁን ከሷ ጋር የቀረው ብቸኛ ልጇ የመጨረሻ ልጇ ሙስዓብ ነበር። ሙስዓብ እድሜው ከፍ ያለ ቢሆንም ነገር ግን እናቱን መንከባከብ ከሷ ጋር ማሳለፍን ስለሚወድ እንደ ወንድሞቹ ለእናቱ ስለ ትዳር አንስቶላት አያውቅም። ነገር ግን እድሜው እየጨመረ ሲመጣ እናት ራሷ ይህንን ነገር ማሰብ ትጀምራለች። አንድ ቀንም ሙስዓብን ጠራችውና እንዲህ አለችው፣ ልጄ ሆይ እድሜህ በጣም ሄዷል፣ ስለዚህ ማግባት አለብህ። የኔም ልብ የሚረጋጋው በሞት ራሱ ደስተኛ ሆኜ የማርፈው አንተ አግብተህ ጥሩ ትዳርን አግኝተህ በደስታ ስትኖር ነው። ስለዚህ ፍቃደኛ ከሆንክ እኔው ራሴ ልምረጥልህና መልካምና ቆንጆ የምላትን ለአንተ የምትመጥነዋን ሴት ይዤልህ ልምጣ አለችው። ሙስዓብ ግን ማግባት እንደማይፈልግ ነበር የነገራት። እናት ግን ማግባት አለብህ ብላ ችክ ብላ ትይዘዋለች። ሙስዓብ እኔ ማግባትን ጠልቻ አይደለም፣ ነገር ግን እኔ የምፈልጋትን አይነት ሴት ስላላገኘው ነው ይላታል። እናትም ግራ በመጋባት የምትፈልገው ምን አይነት ሴት ነው ብላ ጠየቀችው። ሙስዓብም መስፈርቱን መናገር ጀመረ። በዲኗ ላይ ጎበዝ የሆነች፣ ቤተሰቦቿን የምትወድ፣ የተከበረ ዘር ያላት፣ መልከ ውብ የሆነች፣ ከሌላ ሰው ጋር የማታወራ፣ ከቤት የማትወጣ፣ እቤት የምትውል የቤት ልጅን እያለ ሙስዓብ መስፈርቱን መዘርዘር ጀመረ። እናት በምትሰማው ነገር ግራ መጋባት ጀመረች። በውስጧም ልጄ ሙስዓብ ራሱ ይሄን ያህል መስፈርት ሳያሟላ እንዴት እንዲህ አይነት ሴትን ይፈልጋል? መልአክ ካልሆነች እንዲህ አይነት ሴትማ እንዴት ትኖራለች አለች። ነገር ግን በአንዴ የሙስዓብን ሐሳብ ውድቅ አላደረገችበትም። የምትመኛትን ሴት መፈለግ ትችላለህ፣ እኔም አግዝሃለሁ አለችው። ከዛም በኋላ ሙስዓብ በግልጽ የሚፈልጋትን አይነት ሴት መፈለግ ይጀምራል። በየመንደሩ እየሄደ ይጠይቃል። ሙስዓብ በመንደሩ ላይ ጸባይ በመኖሩና እናቱን አጋዥ በመሆኑ ስለሚታወቅ ልጅ ያላቸው አካል አልሰሰቱበትም። ሁሉም እሺ ይሉታል። ሙስዓብም የተነገረችዋን ልጅ ይዞ ስለሷ ማጥናት ይጀምራል።
ዲን እንዳላት በዲኗ ላይ ጠንካራ እንደሆነች ይሰማና ነገር ግን መልኳ ውብ እንዳልሆነ ይነገረዋል። እሷን ይተዋትና እንደገና ሌላ ይፈልጋል። አሁንም ያገኛል። ስለሷም ሲያጣራ በሁሉም ነገር ላይ ጥሩ ሆና ነገር ግን ከቤት ትወጣለች። የምትወጣው ስለምን እንደሆነ እንኳን አያውቅም። አይ መስፈርቴን ስላላሟላች እቺ አትሆንም እያለ ይተዋታል። በዚህ ብቻ ብዙ ጊዜያትን ያሳልፋል። እናትም የልጇን መንከራተት ስታይ ልጄ ሆይ አለችው፣ አንተ ባስቀመጥከው መስፈርት መልኩ ለአንተ የምትመጥንን ሴት እየፈለክን ያለው ብዙ መልካም ሴቶችንም አግኝተሃል። ነገር ግን ያስቀመጥከውን መስፈርት ስላላሟሉልህ ትተሃል። በዚህ አይነት ደግሞ መቼም ልታገኝ አትችልም። አላህና መላእክተኛውን በዚህ አላዘዙንም። መጀመሪያ አንተ ይህንን መስፈርት ከማስቀመጥህ በፊት እኔ በዛ መስፈርት ላይ ያለሁነ ሚለውን ነገር ማሰብ አለብን። አንተ በዲንህ ላይ ጀግና ስትሆን አላህ ላንተም በዲኗ ላይ ጀግና የሆነችዋን ያመጣልሃል። መልካሟን ሴት አግኝተህ መስፈርቷን አላሟላችም ብለህ መተው የለብህም። ያንን አንተ ያስቀመጥከውን መስፈርት ካገባሃት በኋላም እንድታስተካክል ጥሩ ሆና ቀናተኛውን መንገድ እንድትከተል አንተ ነህ ትልቁን ሚና የምትጫወተው። ስለዚህ ካስቀመጥከው መስፈርት የተወሰነው ተሟልቶ ካገኘህ ወዲያውኑ ማግባት አለብህ። የሰው ልጅ እኮ ሙሉ አይደለም። ያስቀመጥከው መስፈርት ሁሉ በአንድ ሴት ላይ ላይገኝ ይችላል። ደግሞ ጥሩ ትዳርን አላህ እንዲወፍቅህ ዱዓ ማድረግ አለብህ ብላ ትመክረዋለች። ሙስዓብም የእናቱን ንግግር ሲሰማ ያደረገውና ያስቀመጠው መስፈርት አግባብ እንዳልሆነ ይገባዋል። እናቴ ሆይ ይቅርታ አድርጊልኝ፣ ያደረኩት ነገር አግባብ እንዳልሆነ አውቄያለሁ ይላታል። ከዛም ሙስዓብ አላህ ጥሩ ትዳርን እንዲወፍቀው ዱዓ ማድረግ ይጀምራል። ሰላቱን በአግባቡ መስጂድ እየሄደ ይሰግድና ቁጭ ብሎ ዱዓ ማድረግ ይጀምራል። አንድ ቀንም ጁምዓ ሰላት ሰግዶ በደንብ ዱዓ አድርጎ ከወጣ በኋላ በመንገድ ላይ አንድ ሴትን ይመለከታል። ልጅቷም እንደሱ ከመስጂድ ሰግዳ እየወጣች ነበር። በጣም መልካም ውብ የሆነች ሴት አንገቷን ደፍታ ብቻዋን የምትሄድ ነበረች። ሙስዓብ ልጅቷን ገና እንደተመለከታት አላህ ዱዓውን እንደተቀበለው አስተዋለ። ልጅቷ ሳታየው እሷ የምትሄድበትን ቦታ መከታተል ጀመረ። ያላት እርጋታ በጣም ደስ ይል ነበር። ሙስዓብም ተከትሏት ሄደ። ሙስዓብም ስለ እሷ ማጣራት ይጀምራል። ወደ መንደሯን በመሄድ መንደሯ ያሉ ሰዎችን መጠየቅ ይጀምራል። ልጅቷ ቤተሰቦቿን ጥላ ከአጎቷ ጋር ልትኖር እንደመጣች፣ አጎቷና የአጎቷ ሚስት መውለድ ስለማይችሉ እሷን እያሳደጉ እንዳሉ ይሰማል። ሙስዓብም ይህንን ሲሰማ በጣም ይደሰታል። ሙስዓብም ልጅቷ ከቤት መውጣትን ታዘወትራለች የሚለውንም ነገር መከታተል ይጀምራል። ሲያስተውልም ልጅቷ በሳምንት 2 ወይ 3 ብቻ ነው የምትወጣው። እሱም ጁምዓን ለመስገድ ወይም ደግሞ ከአጎቷ ጋር ወደ ሱቅ ለመውጣት ወይም ደግሞ ጓደኞቿን ለመሸኘት ብቻ ነበር የምትወጣው። ሙስዓብም ይህንን ሲመለከት በጣም ተደሰተ። የሚፈልጋትንና ከዚህ በፊት ያስቀመጠው መስፈርት ተሟልቶ እንደተገኘ ያህል ይሰማው ጀመር። ጊዜ ማጥፋትም አልፈለገም። ሊቀደምም ይችላል። ስለዚህ ለእናቱ ሊነግራት ይወስናል። ስለተመኛትና ስላያት ሴት ሙሉ ለሙሉ ለእናቱ ይነግራት ጀመር። እናትም ይህንን ስትሰማ በጣም ደስተኛ ነበረች። ምክንያቱም ሙስዓብ በራሱ የሚፈልጋትን ሴት በማግኘቱ ነበር። እሷም ጊዜ ማጥፋት አልፈለገችም። ወዲያውኑ ወደ ቤተሰቦቿ ጋር ሄደች። የሄደችው የልጅቷ እናትና አባት ጋር ሳይሆን አሳዳጊዋ አጎቷ ጋር ነበር። መንደራቸው ቢራራቅም በአይን ይተዋወቃሉ። ለዘይነብም አቀባበል አደረጉላት። የመጣችበትንም ዓላማ ነገረቻቸው። እነሱም ፈቃደኛ ሆኑ። ልታገባ እንደሆነ ያወቀችውም ሰልዋ በጣም ደስተኛ ነበረች። የምታገባው አካል ልቧን የሚጠግንላትና ጥሩ እንክብካቤ የሚያደርግላት እንዲሆን ዱዓ ማድረግ ጀመረች። አጎቷና የአጎቷ ሚስትም ዘይነብን ያውቋት ስለነበር እሺ ለማለት ጊዜ አልፈጀባቸው፣ ፈቃደኛ ሆኑ። እናት ዘይነብን በጣም ደስተኛ ሆነች። ከተወሰኑ ቀናት በኋላ ሙስዓብና ሰልዋ ሊጋቡ ቀን ይቆረጥና ሁሉም ባለበት መዘጋጀት ይጀምራል። ቀኑ በደረሰም ጊዜ ሰልዋ አምሮባት በደስታ ባሏ ሙስዓብ ወዳዘጋጀው ፕሮግራም ትመጣለች። ሙስዓብ ሰልዋን ሲመለከታት በጣም ደስተኛ ነበር። እሷም እንደዛው ሙስዓብን ስትመለከተው ደስተኛ ሆናለች። የሁለቱ ወልዮችም ቁጭ ብለው ኒካሁን ካጸደቁላቸው በኋላ የኒካሁን ፕሮግራም በደስታ እዛው ቁጭ ብለው ማሳለፍ ይጀምራሉ። ነገር ግን በመሃል አንድ የሙስዓብ ጎረቤት የሆነች አዛውንት ብቻውን እስኪሆን ጠብቃ ወደሱ ጋር ጠጋ አለችና እንዲህ አለችው፣ ሙስዓብ ሆይ ያገባሃት ሴት ካስቀመጥከው መስፈርት ጋር የሚስማማ አይመስለኝም። ልጅቷ እንደምታስባት ጥሩ ሴት እንዳትመስልህ። ከቤተሰቦቿ ሸሽታ የመጣችው እኮ በመንደሯ ላይ ስሟ ስለጠፋ አባቷ በጣም የሚጠጣ መጥፎ ሰው ስለሆነ እሷም በመጥፎ ነገር እየታወቀች ስሟ እየጠፋ ሲመጣ ነው ወደ አጎቷ ጋር ሸሽታ የመጣችው። ስታገባትም በአንዴ ፈቃደኛ የሆኑትም ለዛ ነው። እሷም ደስተኛ የሆነችው የእሷን ነገር ሳታውቅ ስላገባት ደስተኛ ሆና ነው። አሁን ወደ ቤትህ ሳትገባ በፊት ጉዳዩን በደንብ ብታጣራ ጥሩ ይመስለኛል ትለዋለች።
እቤትህ ወይም ቀኑን ሙሉ የምትውልበት ሱቅህ ከመስጂድ ጎን ሆኖ የአዛን ድምፅን በሰፊው እየሰማህ በጊዜ ወደ መስጂድ ስታመራ አስበው እስቲ። ንግድህ በረካ በበረካ ሲሆን ከሱመያ መስጂድ ፊት ለፊት የሚገኘው ዴማ ሆፕ ሪል ስቴት ይህንን አሟልቶ ቀርቧል። ነግደው በሚያተርፉበት አከራይተው ከሚጠቀሙበት ምቹ በሆነችው በሾላ ገበያ ማዕከል ላይ ከሱመያ መስጂድ ፊት ለፊት ዴማ ሆፕ ሪል ስቴት ከ20 ካሬ ጀምሮ የንግድ ሱቆችን ለሽያጭ አውጥተው እናንተን በመጠበቅ ላይ ይገኛሉ። ከግራውንድ እስከ 4ኛው በሙሉ ግንባታና በአማራ አጨራረስ እነዚህን የንግድ ሱቆች ከ2.6 ሚሊዮን ብር ጠቅላላ ዋጋ በ15% ቅድመ ክፍያ ብቻ ከ400 ሺህ ብር ጀምሮ የሱቅ ባለቤት መሆን ይችላሉ። ለበለጠ መረጃ በ0977 91 9010 ላይ ይደውሉ። ዴማ ሆፕ ሪል ስቴት። ሙስዓብም ይህንን ሲሰማ ፊቱ እየተቀያየረ መጣ። የነገረችው ሴት ትዋሻለች ብሎ አይጠብቅም። ምክንያቱም ጎረቤቱ ናት፣ በዛ ላይ ማዛውንት ናት፣ የእናቱ ጓደኛም ናት። እንደ እናቱ ነበር የሚያያት። ቢሆንም ግን በአንዴ ገና አዲሷን ሙሽራ ሰልዋን በአንዴ ሂጂ ሊላት አልፈለገም። ሄዶ ሊጠይቃት ወሰነ። ፊቱ በጣም ተቀያይሮና ደም ለብሶ ነበር። ወደ ውስጥም ገባ። ሰልዋ ከጓደኞቿ ጋር ከመጡ እንግዶች ጋር ቁጭ ብላ እየተጨዋወተች ነበር። የሰዎች መሰብሰብ እነሱን መመልከታቸው ምንም ግድ አልሰጠውም። ቀጥታ ወደ እሷ ጋር ይሄድና ድምፁን ከፍ አድርጎ ለምንድን ዋሸሽኝ? ለምንድን ነው አባትሽ ጠጪ እንደሆነ አንቺ መጥፎ ነገር ትሰሪ እንደነበር ያልነገርሽኝ? ከአባትሽ ሸሽተሽ ወደዚህ የመጣሽው የአባትሽ ስም ስለጠፋ ለዛ ብለሽ አይደል የመጣሽው? ለምንድን ነው ይሄን ያልነገርሽኝ? እያለ እየጮኸ ማውራት ጀመረ። ሰዎች ሁሉ እነሱን ከበው ሙስዓብ የሚያወራውን ነገር በአግርሞት እየሰሙ ነበር። አንዳንድ ሰው ሙስዓብ ለሚያደርገው ነገር አፍሮ አፉን ይይዛል። አንዳንዱ ደግሞ ደንግጦ ምን ሆኖ ነው ሙስዓብ ይህንን የሚያወራው እያለ ፈዞ ይመለከታል። ንገሪኝ፣ አባትሽ የሚጠጣና ስሙ የጠፋ አይደለምን? ብሎ ድምፁን ከፍ አድርጎ እንደገና ይጠይቃታል። ሰልዋም ከዓይኗ እንባ እየፈሰሰ ድምጿንም ቀንሳ አዎ አባቴ ይጠጣል ብላ መለሰችለት። ሙስዓብን በቁጣ ታዲያ ለምንድን ነው አስቀድመሽ ያልነገርሽኝ? እኔ እንዲህ አይነትን ሴት ማግባት እንደማልፈልግና መስፈርቴ እንዳልሆነ አታውቂምና ነው? አሁን አንቺን ማግባት አልፈልግም ፈትቼሻለሁ ይላትና ጥሏት ወደ ቤት ይመለሳል። ሰልዋ ቁጭ ብላ ማልቀስ ጀመረች። ጓደኞቿ ከበዋት አብሽር እያሉ ያባብሏት ጀመር። ሰልዋ ከዚህ በፊት ልቧ ከተሰበረው በላይ ነበር አሁን ልቧን የሰበረው። ከዛን ቀን በኋላም መተኛት፣ ቁጭ ብላ ዱዓ ማድረግን ማዘውተር ሆነ ስራዋ። ሙስዓብ በሰርጓ ቀን ልቧን ስለሰበራት ማልቀሷን አላቆመችም። ከማልቀሷ ብዛት ፊቷ ተቀያይሯል። ሙስዓብም አላስቻለውምና እንደገና ወደ እሷ ቤት ይመጣል። ሲመጣ ግን የተመለከተውን ነገር ማመን አቃተው። ከማልቀሷ ብዛት ፊቷ ተቀያይሮ ከስታና ጠቁራ ነበር። እኔን ከመፍታትህ በፊት አንድ ነገር ልነግርህ እፈልጋለሁ አለችውና በረጅሙ ተንፍሳ እንዲህ አለች። አዎ እንደምታስበው አባቴ ይጠጣል። ከዛም በላይ እናቴ ከሞተች በኋላ እኔ ከሱ ጋር ብቻ ነበር የምኖረው በትልቅ ድህነት ውስጥ። አባቴ ሰክሮ እየመጣ እኔን ይመታኛል፣ በጣም ያንገላታኛል። የእናቴ መሞት ነው ይህን ሁሉ ነገር ያመጣብኝ። ነገር ግን የአባቴ መቀያየር እየሰከረ እየመጣ እኔን መምታቱ፣ በመንደሩ ሰዎች ዘንድ መወራቱ አንተ እኔን በሰርጌ ቀን በተደሰትኩበት ቀን ልቤን ከመስበርህ አይበልጥ። የዛች ቀን እኔን ያስከፋኸኝና ልቤን የሰበርከው ያህል ማንም ሰብሮኝም ተናግሮኝም አያውቅ። ይህንን ነገር ሳልነግርህ ባትመጣ ኖሮ እኔም በውስጤ ያስኩትን ለማንም ሳልናገር ላንተም አፉ ሳልልህ አላህ ዘንድ ጠይቅህ ነበር። ነገር ግን አሁን ስለመጣ እኔ ላይ ያደረስከውና ያደረከኝ ነገር ከባድ ቢሆንም እኔ አፉ ብያለሁ። አላህ ትክክለኛውን መንገድ ይምራ። ይህንን ነገር ነው መናገር የምፈልገው። አሁን እኔን መፍታት ትችላለህ አለችው። ሙስዓብም ለመናገር መግደርደር ሲጀምር ወዲያውኑ እጇን አነሳችና አይ ተው፣ ምንም አትናገር፣ ምንም ነገር እንድትናገርና ልሰማህ አልፈልግም። ብቻ ፍታኝ እባክህ፣ ልቤን ከዚህ በላይ አታስጨንቃት። ካንተ ጋር መኖር አልፈልግም። አላህ ለኔ ጥሩ ሲወፍቅልኝ ነው ሳላገባ በፊት ይሄ የተፈጠረው። ስለዚህ እባክህ ፍታኝ አለችው። ሙስዓብም እሺ ብሎ እሷን ከመፍታት ውጪ አማራጭ አልነበረው። እሷንም ከፈታት በኋላ ወደ ቤት መመለስ ጀመረ። ሰልዋም በልቧ ላይ የያዘችውን ነገር ተናግራ ስለወጣላት ከማልቀሷ ተቆጠበች። ሙስዓብም ወደ ቤት ከሄደ በኋላ እናቱ ብታዝንበትም ነገር ግን ድጋሚ እድልን እንዲሞክር ሌላን ሴት እንዲያገባ ተጨቀጭቀው ጀመር። ሙስዓብም ለእናቱ ብሎ ወደ መስጂዱ ኢማም ጋር ይሄድና ከመስጂዱ ኢማም ሴት ልጅ ጋር ይጋባል። ከሳምንትም በኋላ የሁለቱ ሰርግ ይዘጋጅና ይጋባሉ። ተጋብተውም እየኖሩ ሳለ ያቺ የሙስዓብ ጎረቤት የሆነችው መጥፎ አሮጊት ትታመምና አልጋ ቁራኛ ሆና ትውላለች። ልትሞትም እንደተቃረበች ስታውቅ የመንደሩ ሰዎች እንዲመጡ አደረገች። ከነሱም ጋር ሙስዓብና ሰልዋ እንዲመጡ አድርጋ ነበር።
የሁለቱንም ፊት እየተመለከተች እባካችሁ ልጆቼ ይቅርታ አድርጉልኝ፣ እናንተ እንድትጣሉ ያደረግኩት እኔ ነኝ። በሰርጋችሁ ቀን የማይነካ ነገር ነክቼ የማይነሳ ነገር አንስቼ እንድትጣሉ ያደረግኩት እኔ ነኝ። በዚህ ወንጀሌ አላህን መገናኘት አልፈልግም፣ እባካችሁ ይቅርታ አድርጉልኝ አለችና ይቅርታን ጠይቃ ወደ ማይቀረው ወደ አኺራ ትሄዳለች። ሙስዓብም ይህንን ሲሰማ በጣም ይደነግጣል። ከሚያምናት ጎረቤቱ ይህንን አልጠበቀም ነበር። ነገር ግን አሁን ምንም ማድረግ አይችልም። እንደ ተቆጨና እንዳዘነ እሷ ከሞተች በኋላ ከሷ ቤት ወጥቶ ወደ ቤቱ መመለስ ይጀምራል። ሲያስተውልም የሰልዋ አባት እንጂ ሰልዋ አልተበላሸችም። እሱ ተበላሸ፣ እሱ ጠጪ ሆነ ማለት እሷ ተበላሸች ማለት አይደለም። እንደውም ተበዳይና ልቧ የተሰበረች ምስኪን ሴት ነበረች። ሙስዓብ ግን አማራጭ የለውም። ምክንያቱም ሌላ ሴትን አግብቶ እየኖረ ነው። የሚኖረውም ከእናቱ ጋር ነበር። ቀናቶች እያለፉ ሲመጡ ግን የሙስዓብ አዲስ ሚስት እየተቀያየረች ትመጣለች። ቤት ውስጥ የምትሰራው ምንም ስራ የለም። ሁሉንም ስራ የምትሰራው እናቱ ናት። እሷ ተኝታ ታሳልፋለች። በሆነው ባልሆነው ከባሏ ጋር ትጣላለች። ጭራሽ ከዚህ በፊት አግብተህ ፈተህ ያ ሁሉ ነገር አድርገህ እኔ በቻልኩህ እያለች እሱን ትወቅሰው ጀመር። ከሙስዓብ ጋር ብቻ አልነበረም ከእናቱ ጋርም ትጣላለች። ወር እንኳን በቅጡ በደስታ ሳይኖሩ ሙስዓብ በሚስቱ ባህሪ ይማረርና ይፈታታል። እሷን ከፈታት በኋላም እንደገና በደንብ አጣርቶ ለማግባት ይወስናል። በመንደሩ ላይ እየሄደ ማጣራቱን ይጀምራል። ነገር ግን በሰልዋ ሰርግ ጊዜ ባሳየው ተግባር አሁንም አግብቶ እንደገና እንደፈታ ያወቁት የመንደሩ ሰዎች አንዳቸውም ልጃቸውን እንዲያገባ ፈቃደኛ አልነበሩም። ያለው ብቸኛ አማራጭ የገፋትንና የበደላትን ሴት ሰልዋን ወደ ራሱ ጋር መመለስ ነበር። ወደ አጎቷ ጋር መሄድና ይጠይቀዋል። በሰራው ስራ እንደተጸጸተ የእሷ ጥፋት እንዳልሆነ አባቷ ባጠፋው እሷ መወቀስ እንደሌለባት ከተናገረ በኋላ እንደገና እሷን ወደ ራሱ ጋር መመለስ እንደሚፈልግ በአግባብ ይጠይቀዋል። አጎቷን በመገረም ለሙስዓብ እሷን ከፈታ በኋላ ሌላ ሴት አግብታ አልነበረን? እሷ ሴት ሄደች ብሎ ይጠይቀዋል። ሙስዓብም ጥያቄውን ሲሰማ በጣም ይደነግጣል። አውቃለሁ ትልቅ ጥፋትን ያጠፋሁት፣ ነገር ግን ሁሉንም ነገር ለማስተካከል ወስኛለሁ። ከእሷ ጋርም ተፋትቻለሁ። ከሰልዋ ውጪ ማንንም ማግባት አልፈልግም ይለዋል። አጎቷም ሙስዓብ ሆይ ይቅርታ አድርግልኝ፣ ዘግይተሃል። አንተ ልቧን ከሰበርካትና ከፈታሃት በኋላ ማሂር የተባለ የመንደሩ ወጣት እሷን ለማግባት ፈልጎ መጥቶ ነበር። እኛም አላሳፈርነው፣ ሁለቱ እንዲጋቡ ወስነናል ይለዋል። ሙስዓብን በመደናገጥ ከማሂር ጋር ማሂር እኮ እናቱ ካፊር ናት፣ እሱ ራሱ እስልምናን እንዲለቅ ብዙ ጥራለች እኮ፣ እንዴት ለሰልዋ ያንን መጥፎ ሰው ትመርጡላታላችሁ ይለዋል። የሰልዋ ማጎት ትንሽ ፈገጋልና አየህ አይደል አንተ ገና አልተስተካከልክም፣ አሁንም የገሌ አባት የገሌ እናት እኮ እንዲህ ነው እያልክ ማውራትን አላቆምክም። ሰዎችን የምትገመግመውና የምትፈርደው በራሳቸው ስራ ነው እንጂ በቤተሰባቸው የፈለገ ቅርብ በእናታቸውም ቢሆን በእነሱ አትፈርድም። እናት ተበላሸች፣ አባት ተበላሸች፣ መጥፎ ናቸው ማለት ልጁ ተበላሸ ማለት አይደለም። ስለዚህ ማሂር እናቱ የተበላሸች ቢሆን እናቱ ካፊር ብትሆንም እሱ ካፊር ነው ተበላሽቷል ማለት አይደለም። ልክ እንደዛውም ሰልዋም አባቷ ተበላሽቷል የሚጠጣ ነው ማለት እሷ ተበላሽታለች ትጠጣለች ማለት አይደለም። ስለዚህ አንተ ገና ነህ፣ የተሰጠህን እድል በአግባቡ ስላልተጠቀምክ ይሄ እድል አምልጦሃል። ምንም ላደርግልህ አልችልም፣ ወደ ቤት ተመለስ ይለዋል። ሙስዓብም ይህን ሲሰማ ልቡ ይሰበራል። ምንም መናገር አልቻለም። ወደ ቤትም ይመለሳል። ከዛም በኋላ የማግባት ሐሳብ የሚለው ነገር ከውስጡ ላይ እየወጣ ይመጣል። በተባለው መሰረት ሰልዋ ማሂር ከተባለ ሰው ጋር ትጋባለች። ማሂር ምንም ያህል ቤተሰቦቹ መጥፎ ቢሆኑም እሱ ግን በዲኑ ላይ ቀጥ ብሎ ሚስቱን እየተንከባከበ የሚስቱን የተሰበረ አካል ለመጠገን እያወጣ እያዝናና እያስደሰተ ያኖራት ጀመረ። ምንም ሳይጣሉ በውስጣቸው ለመጥፎ ነገር ሳይፈጠር በደስታ እየኖሩ ሁለት ልጅንም መውለድ ቻሉ። ከዚህ በፊት በኢኮኖሚው ደካማ የነበረው ማሂር ሰልዋን አግብቶ በፍቅር ልጆችን እየወለደ ሲመጣ ሪዝቁም እንደዛው እየሰፋና እየጨመረ መጣ። ሙስዓብ ግን ልቡ እንደተሰበረ ቀረ። እናቱ እንደገና አግባ ብትለውም እሱ ግን ለማግባት ፈቃደኛ አልነበረም። በመንገዱ ላይ ሰልዋንና ማሂርን ሲመለከታቸው እየተጫወቱ እየተደሰቱ ልጆቻቸውን ይዘው እየሄዱ ሲመለከት ከሚሄድበት ነገር ወደ ቤት ተመልሶ ቁጭ ብሎ ይተክዛል። ከዚህ በፊት እንዴት እንዳዋረዳት እንዴት እንደበደላት እያስታወሰ ምን አለ ያኔ ምላሴ በተቆረጠ፣ ምን አለ ያኔ የሰውን ወሬ ባልሰማው፣ ምን አለ ያንን የመሰለ እድል ባላስመለጥኩኝ እያለ ተቆጭቶ ማልቀስ ይጀምራል።
ለረመዳን ይህንን የመሰለ ቁርአን ለምትወደው ሰው ሰጥተክ አጅርህን ካላፈስክ ኧረ አህባቢ ትንሽ ይከብዳል። አስቡት እስቲ ለምትወዱት ሰው ቁርአን ሰጥታችሁት ሲታይ ራሱ ዚክር አድርጉብኝ የሚል ተስቢህ ሰጥተኸው በቀራበትና በዘከረበት ቁጥር አጅርህን ስታፍስ ያ አላህ። ታዲያ ምን ትጠብቃለህ? በ0928 043805 በመደወል ማዘዝ ትችላላችሁ። እንዲሁም የቤት ድምቀት የሆኑ ዲም ላይቶች በፈለጉት አይነት ዲዛይን የሚያማምሩ የረመዳን ካላንደሮችንም አቅርበናል። አላህ በሰላም ደርሰው ከሚጠቀሙበት ያድርገን። የዛሬው ታሪካችን ይህንን ይመስላል። ሙስዓብ ሰልዋን መመለስ ቢችልና እንደገና እሷን የማግባት እድልን አግኝቶ ቢያገባትና ወደ ቤት ቢያመጣት ከማሄር የበለጠ ደስተኛ የሚያደርጋት ይመስላችኋልን? ሰልዋ ያደረገችው ነገር አግባብ ነው ወይስ አይደለም? ኮሜንት ስር አስቀምጡልን። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላህ።